ብዙ ሰው ባለበት ቤት ውስጥ መኖር በጣም ደስ ይላል። አት ሴም ታይም ደግሞ የራሱ የሆነ ቻሌንጆች አሉት። ማለት የራስ ፕራይቬሲ የሚባል ነገር አለ። እናትና አባትን ለብቻ አለማግኘት አሁን ሁለተኛ እናቴ አትዬ ጽፌዋለሁ እዚህ ላይ አባቴ ስለሌለ ቤት ለጋሽ ተወልደን የምናገረው የእሷ ማስፈራሪያ ትልቁ በቃ ምን አጥፍቼ ያው ሳጠፋ ትቀጣኛለች እንደ እናት እሷም ማሚም ትቀጣኛለች ተወልዲም ይቀጣኛል ሳጠፋ ግን ያትዬ በገዛ አባቴ እኔን ማስፈራራቷ ሁሌ ይደንቀኛልና መብቱ ስለተሰጣት እኩል ስለሆነች ከወላጆቼ እኩል ስለሆነች ነው ያና ግን ካለፈ በኋላ ነው እና በወቅቱ ግን በሰን ጊዜ ግን እኔም እኮ የተወልዲ ልጅ ነኝ ይሄ ይገባኛል ተወልዲኔ ማግኘት ማሚኔ ማግኘት ብቻዬ ማድረግ ያው ይገባኛል ብዬን በተለይ ስጎረምስ አመጽ ላይ ያ ታይቷል። ለዛም ነው ከቤት የሸሸሁት ምናምን ያው ትንሽ አመጸኛም ነኝ መሰለኝ። ዶክተር ተወልደም ይሉታል እኮ እሱን አይደል አመጸኛ መሆንሽን ዶክተር ተወልደም እንደ ሮማንነቷ አይደለም እርግጫዋ ይላሉ አይደል ለማሚ በጻፉት ልብዳቤ እና ደስ ይላል። ለማንኛውም በህብረት በማደጌ እኔ በጣም ብዙ ነገር አትርፌያለሁ ከጎደለብኝ የበለጠ ከሰው አሁን ያልከው ነገር ብዙ ሰው እንዳቅ ከብዙ ሰው ጋር እንደግባባ በመጽሐፍ ዙሪያም ሆነ በሌላም ነገር ልስራ ብል ከሰዎች ጋር የመግባባት ችግር የለብኝም። በጣም ተግባቢ ነኝ ከሰዎች ጋር ሶሻል ነኝ እና ያንን የሰጠኝ ከብዙ ልጆች ጋር ስላደኩ ያንን ኮንፊደንስ ያገኘሁት አስተዳደጌ ነው። በጣም ነው ያተረፍኩበት። በጣም በተለይ ደግሞ እንደዚህ አይነት ብዙ ቤተሰብ ያለበት ቤት ውስጥ መኖር በዓል ሲደርስ አንቺ እንዳልሽው በተለይ ደግሞ አሁን መጪው ገና በዓል አይደል የምዕራባውያኑም የሀበሾችም የገና በዓል እየደረሰ ነውና የገና በዓል ላይ ደግሞ ይበልጥ ብዙ ሰው ያለበት ቤት ውስጥ መኖር እንዴት እንደሚያደምቅ የገና እናታችሁ ማሚ ጀምሮ ከሚሰሩት ስራ ከዛ ደግሞ ዶክተር ተወልደ የክሪስማስ ትሪው ላይ ኮከቧን ከመስቀል አይደል የሀበሾች ገና ላይ ደግሞ ዳቦውን በመቁረስ ሁሉም የራሱን ሚና የሚወጣበት ጊዜ ታሳልፉ ነበር መሰለኝ አይደል? እስቲ እሱን ጊዜ ንገሪን ሮሚዬ። አመት በዓልኛ ቤት በጣም ነው የሚደምቀው። ያው አንደኛ ብዙ ልጆች ያሉበት ቤት ነው። ያኔም አሁንም ቢሆን ተወልዲ እስከሚያርፍበት ጊዜ ድረስ ገና ሲሆን ያሳደጋቸው ልጆች የጥጉ ይመጣሉ፣ ይሰባሰባሉ። ፋሲካ ሲሆን ይመጣሉ። እኔ አመት በዓል እንቁጣጣሽ እና አመት በዓል በጣም የሚደምቅበት ቤት ቢኖር እኔ ያደግኩበት ቤት ነው። በጣም ነው ባህሌን እንድወድ ሀበሻዊ ባህላችንን በጣም እንድወደው ያደረገኝ እሱ ነው። እወዳለሁ። በቃ በጣም ነው የምወደው። ሽጉጥ ማለት ለበዓል ያስታውቃል። ሁሌ በዓልሽ እኮ ነው ላንቺ ሮሚ። ወደ አስመራ እንሂድ አሁን። እሺ እስቲ አስመሪኖን አስመራ በሄድንበት ወቅት ምንድነው ያኔ ኢትዮጵያ አንድ ሀገር ነች እና ኤርትራ 14ኛ ክፍለ ሀገር ነች። ቀይ ኮከብ ዘመቻ ማግስት ይሄድ ነው ተወልዲ አስመራ ዩኒቨርሲቲን እንዲመራ ተጠይቆ ከዚህ ከ4 ኪሎ ከባዮሎጂ ዲፓርትመንት መሪ ዲን ነበረ እና የአስመራ ዩኒቨርሲቲን እንዲመራ ተጠይቆ ሄድ ነው። እኛ እዛ ያሳለፍነው ጊዜ በጣም የማይረሳ ጣፋጭ ትዝታ ነው። አት ሴም ታይም ደግሞ ለውጥ እየመጣም ነበርና 1981 ላይ ተወልዲን ቀድመንኛ ወደ አዲስ አበባ መጣን። ምክንያቱም ተወንጫፊዎች ተኩሶች እየበዙ መጡ ከተማ ውስጥ እና ሰላሙም በጣም እየደፈረሰ ሲመጣ እኛና ማሚ አንድ አመት ቀድመነው ተወልዲን
ቶልዲም በ1982 የአስመራ ዩኒቨርሲቲ ተማሪዎችን በሙሉ ንብረቱም የአስመራ ዩኒቨርሲቲ ንብረት ነበሩ። መጽሐፎች፣ መመራመሪያዎች፣ ብዙ ኢኩዊፕመንቶች የቻለውን ሁሉ ይዞ መጥቶ እዚህ አጋርፋ ባሌ በተመደበላቸው ቦታ አሳረፋቸው እና በዛን ወቅት እንግዲህ የወደፊቱን የመተንበይ ማንም ስለማይችል በዛን ወቅት ቶልዲ ጦርነትም ቢኖር ቶልዲም ሆነ ሁላችን የምናስበው አስመራ ዩኒቨርሲቲ ይቀጥላል። በቃ እዚህ አዲስ አበባ ውስጥ መጥቶ ተማሪዎቹ መጥተዋል፣ ቦታ ተሰጥቷቸዋል፣ መምህራኖቹ መጥተዋል፣ ሁሉም ነገር አለ። ቦታ ራቅ ብሎ ቢሆንም አጋርፋ ባሌ ውስጥ ነው እና ትምህርታቸውን እንደሚቀጥሉና ዩኒቨርሲቲው ህልውናው እንደሚቀጥል ነበረ አስዩም የምናደርገው። ነገሮች ከተቀየሩ በኋላ ነው ያወቅ ነው። ከ1983 ማግስት የአስመራ ዩኒቨርሲቲ ህልውና አከተመ። ከዛ በኋላ ነው ቶልዲ ተመልሶ ግብርና ሚኒስቴር ውስጥ ገብቶ መስራት የጀመረውና ግብርና ሚኒስቴር ውስጥ እየሰራ ያለ የአካባቢ ጥበቃ ፕሮጀክት ነበረ። እሱ ላይ እየሰራ የአካባቢ ጥበቃ ባለስልጣን አቋቋመ ከስራ ባልደረቦቹ ጋር ብቻውን ሳይሆን ግን እየመራ አቋቁሞ ብዙ ትልቅ ስራ የሰራው ቶልዲ ከዛ በኋላ ነው። ግን ከዛ በፊትም አስመራ ዩኒቨርሲቲ ራሱን የቻለ ትልቅ ታሪክ ያለው ኢንስቲትዩሽን ነው። አሁን ግን ያው ታሪክ ሆኖ ቀርቷል እና አስመራ በጣም ጥሩ ጊዜ ነበረን። ምጽዋም ሄደናል። የልጅነት ጊዜ ነው፣ የቀጠለ ነው። ለየት ያለ ነው። ከፈረንሳይ ለጋሲዮን ኮምፕሊትሊ ይለያል። በጣም ከተማ ከገጠራማ ፈረንሳይ ለጋሲዮን ቀጥታ ሄደን የቲራቮሎ ልጅ ነው የሆንኩት። የከተማ ልጅ በአውሮፓ ስታንዳርድ የተሰራች ከተማ ልጅ ነው። አዎ በጣም ቆንጆ ውብ ከተማ ናት። ቤቶቿ፣ ህንጻዎቿ፣ ሁሉ ነገሯ በጣም ያምራል። ከአስመራ ልጆች ጋር ከሀገራችን ልጆች ጋር ያለንን መስተጋብር በመጠኑ ለመጥቀስ ሞክሬያለሁ። ብዙ ድዌል አናረግበትም፣ ግድ የለም ኦኬ። ግን በጣም ጣፋጭ ጊዜ ነበረኝ። የመጀመሪያ ክራሼን ኬኔዲ ነው የወደድኩት፣ እዛ ነው። የመጀመሪያ የፍቅር ደብዳቤ የደረሰኝ አስመራ ውስጥ ነው እና የማይረሱ ትዝታዎች አሳልፌባታል። የመጀመሪያ ክራሼ ብለሽ አነሳሽ። እሱ ላይ በኋላ አልመጣበት ነበር። ከመጣንበት ግን እዚሁ እናድርገውና ኬኔዲ መንገሻ አንስቲያን ሽለን ሮሚ። ኬኔዲ መንገሻ እንግዲህ በቴሌቪዥን ነበር የማየው ገባሽ እና ይዘፍናሉ። ህብረት ትርኢት ላይ ቴሌቪዥን ገብቷል። የሰፓ 10ኛ በዓል ምስረታ ማግስት ቶልዲም የሸንጎ አባል ስለነበረ በወቅቱ ቴሌቪዥን ገብቷል ቤታችን እና በቃ እንጣላለን። ከልጆች ጊዜ እስከ ህብረት ትርኢት እስከ ታላቅ ፊልም ምንም የሚያመልጠን ነገር የለም። ዜና ሁሉ እናያለን። ቁጭ ብለን ኮስተር ብለን ነበር ዜና የምናየው እና በቃ እንዲሁ ሲዘፍን የመቀላለጃ ክራሼ ነው በቃ ወደዋለሁ። ፍቅር ምን እንደሆነ እንኳን በስነ ስርዓቱ አላውቅም። በዛ እድሜ 9ኛ ክፍል ነኝ፣ 10ኛ ክፍል እንደዛ ነኝ እና አረጋኸኝ ወራሽ ደግሞ ሲዘፍን የአብሮ አደጌ ክራሽ እሱ ነው እንባባላለን። ትፎጋገራላችሁ። መፎጋገር ነው፣ የልጅነት ነገር ነው። ግን ከዛ መጡ እነ ኬኔዲ አስመራ ሲመጡ ነገሮች ትንሽ ተቀያየሩ። የመጡት ሮሃ ባንድና ኬኔዲ ሀመልማል እና ማህሙድ እነ ጋሽ ማህሙድ የቀረ አርቲስት የነበረ አይመስለኝም፣ ልመንህን ጨምሮ ማለት ነው። እና ለአስመራ ዩኒቨርሲቲ ተማሪዎች ምርቃት ዝግጅት ላይ ሙዚቃ ሊያቀርቡ ነው የመጡት እና ገባን፣ ታደምን፣ ሸለምኩት። መድረክ ላይ ወጥቼ ይኸውልህ ደፋር ነሽ በጣም። ምን ሸለምሽ? ፈሪም ነኝ ግን ብር ኬት እንዳገኘዋለን ትዝ አላስታውስም። ግን ብር ኮሌታ ውስጥ ሲሆን ኪስ ውስጥ ጨመርኩለት። ከዛ ከምክትል
የአስመራ ዩኒቨርሲቲ ምክትል ፕሬዚደንት ልጅም ነበረች አብራኝና ኩዬ አይነት። እሷ ደግሞ ልመንህን በጣም አይተዋለች፣ ፈልጓለች። ነይ ወደ ኋላ እንሂድ። ባክስቴጅ ገብተን አገኘናቸው፣ እንደምንወዳቸው እየተሽኮረመምን ነገር ናቸው። እና ኒያላ ሆቴል ማረፋቸውን ነገረኝ ኬኔዲ። 3 ቀንም እንደሚቆዩ ከዛ በቃ ታሪኩን በደንብ ጽፌዋለሁ፣ ግን እዚህ ላይ እናገራለን። እኔ ኒያላ ሆቴል ሄጄ ኬኔዲን ማግኘት ፈልጋለሁ ብዬ ቶልዲን አስፈቀድኩ። እንደዛ ከሆነ አብረን እንሄዳለን ብሎ ቶልዲ ይዞኝ ሄደ እና የመጀመሪያ ዴቴ ላይ አባቴን ይዤ ሄድኩት። በጠባቂነት በጠባቂን ይዤ ነው ሄድኩት። ይሄ የኬኔዲ ታሪክ። አዲስ አበባ ስንመለስም መጠነኛ ታሪክ አለው። ለአንባቢዎች ልተዋት። ለአንባቢዎች ይተው። የኩርድድና ሰሞን ኩርድድና ብለሻታለችን። ኩርድድናና ለውጥ ነው የሚለው እንደዛ ብለሻታል። ከዛ በኋላም ደግሞ የሚቀጥለው ከዛ በኋላ ያለው የወጣትነት እንግዲህ አይደለ? የወጣትነት በቃ ማትሪክ ከተፈተንኩ በኋላ ወጣትነት፣ ፍንዳታነት ሁሉን ነገር በቃ ቶሎ ላድርግ፣ ቶሎ ላግባ እችላለሁ፣ ቶሎ ማግባት እችላለሁ፣ ቶሎ መስራት እችላለሁ፣ ቶሎ ይሄን በቃ እኔ ቶሎ አሁን እኔ እናትና አባቴ የራሳቸው ጉዳይ ማለት እኔ የፈለግኩትን ነገር ማድረግ የምችልበት እድሜ ላይ ነኝ። አያስፈልጉኝም ትልና ዞር ስትል ግን ያስፈልጉሃል። እሷን ለማሳየት ነው ያስገባሁት እንጂ በእርግጥ ባዮግራፊ እንደተነጋገር ነው ልጅነቴ ላይ በጣም ብዙ ዱዌል ያረኩት ወላጆቼንም ለማጉላት ነው። ስለ እኔ ብቻ እንዳይሆን ስለ ለቤተሰቦቼ ማስታወሻ እንዲሆን እንጂ ሙሉ ባዮግራፊ አይደለም። ከዛ በኋላ የትዳር ዓለም አለ፣ ትዳር ለምን ፈረሰ የሚል ነገር አለ። ብዙ ብቻ ያቋጨሁበት ወጣትነቴ ላይ ነው የቋጨሁት መጽሐፉን። ምክንያቱም እስኬት ይካሄዳል። ይኸው 50 አልፎኛል አሁን። ከዛ በኋላ ያለው ሌላ ታሪክ ነው። ቤተሰቦቼ ፊቸር ያረጉበታል፣ ግን ሞር ደግሞ ራሴን የማወቅ መንገድ የራሴ ጉዞ የሆነ ነበር እና እንደዛ ነው አላማው መጽሐፍ ገብቷል አይደል? በጣም ባዮግራፊ መጽሐፍን ይታወቃል እኮ ባህሪው አይደለ? አሁን ብዙ ሰው የራሱን ከኃጢአት ማንጫ እጅ መታጠቢያ አይነት ነገር ያደርገዋል እንጂ ባዮግራፊ ብዙ ጊዜ እንግዲህ ራስሽን መግቢያ ላይ እንዳልሽው ሰው ፊት እርቃንን እንደመቆም ነው አይደለ? ባዮግራፊ መጽሐፍ ልክ ነው። ፕሮፌሰር ባህሩ ዘውዴ ነው ያሉት እና እርቃን መቆም ነው። አዎ እርቃን መቆም ነው። ትክክል ነው። ምን እያረኩ ነበር ብዬ እፈትሻለሁ። እንዳልከው ልጅነቴ ላይ ብዙ ዱዌል አድርጌያለሁ። ምክንያቱም በቃ በጣም ትዝታውም አለ። እግዚአብሔር ይመስገን አልጠፋም ከአእምሮዬ ጎልቶ ታትሞ የቀረ ስነ ልቦናዬ ላይም ታትሞ የቀሩ ገጸ ባህሪዎች በላቸው እነ አደበለጤና እነ አባባ ባይከዳኝ፣ ፈረንሳይ ለጋሲዮን፣ ኮምፑሽታቶ ሁሉም የማይጠፉ ነገሮች አሉ። እዛ ላይ ብዙ ዱዌል ያረኩት ቤተሰባችንን ታሪክ ለመናገር ነው። ገብቶኛል። በዚሁ እስቲ ወደ ኋላ እንመለስና የታሪክሽ መግቢያ ላይ ያለውን በጣም ደስ በሚል መልኩ የገለጽሽው የዶክተር ተወልደና የሱዛና ሶስናን የማሚን እንዴት እንደተገናኙ የጠቀስሽበትን ክፍል በጣም ነው የወደድኩት እኔ በግሌ። ጋሽ ስብሐትን ጠቅሰሽ ነው የጀመርሽው። ዕጣ ፈንታ ማለት እንደ ካርታ ጨዋታ ነው ብለሽ ትጀምሪና የሁለቱ መገናኘትን ታሪክ ስትጀምሪው በጣም የሚያስገርም ነው። እኔ እውነትም እንደ ድርሰት ቢሆን ኖሮ ብለሽ ዶክተር ተወልደ ከዚህ ሄደው እንግሊዝ ሀገር መገናኘት ነበር የነበረባቸው አይደል? ግን እንዴት ነው የተገናኙት? እስቲ ልክ ነው የተገናኙት እዚህ ነውና በወቅቱ ደግሞ በእርግጥ በወቅቱ የነበሩ የአዲስ አበባ ዩኒቨርሲቲ ተማሪዎች ማሚና ተወልዲን ያስታውሷቸዋል፣ አልጠራጠርም። ምክንያቱም እሷ ባለትዳር ናት ተወልዲን ስታገኘው እናቴ እና በጋሽ ስብሐት ገፋፊነት ነው
ቶልዲማ በቃ ሞራል ይዞት ሊተዋት ነበር፣ ምክንያቱም ባለትዳር ስለሆነች። ግን በኋላ እኔ እንደገባኝ ከሆነ ያው ማሚም በትዳሯ ውስጥ ደስተኛ አልነበረችም እና ከቶልዲ ጋር የተገናኘችው በቃ ጣፋንታዋ ስለሆነ እንዳልኩት ማለት ነው። ግን ይሄ አሁን ለወጣቶች በጣም ትልቅ የወሬ አጀንዳ ነው። ካገባች ሴትዮ ጋር ነው እንዴ ዶክተር ቶልደ እየማገጠ ያለ ምናምን ማለት እንደዚህ አይነት ሩመሮች ከትዳር ውጭ ግንኙነት እንዳላቸው በግልጽ ይታይ ነበር እና ይቀራረቡ ነበር። ከዛ እኔም ተወለድኩኝ፣ ከማይክ ጋርም ተፋታች እና ቀረች። በቃ አገሯ አረገችው ማሚ። ከአባቴ ጋር ተገናኝታ እዚህ መኖር ጀመረች። ዞር ብላ ወደ እንግሊዝ ሀገር እንኳን ፊቷን ያዞረችው በጣም እኛ ካደግን በኋላ ነው እና ቋንቋውን ተምራ ሀበሻ ሆና ባህሉን ተቀብላ ብዙ ልጆች እያሳደገች ኖረች። የምትገርም ሰው ናት። እኔ ማሚ ጥንካሬዋን በጣም ነው የማደንቅላት። እናቴ ስለሆነች ብቻ አይደለም። እስቲ በደንብ አውሪልን። አረ እንዴት ማለት የሰው ሀገር ሄደህ በወጣትነት ብዙ ነገር ልታረግ ትችላለህ። ግን እሷ እንግሊዝ ሀገር ተምራ አድጋ ብዙ ነገር ያየችበት አገሯን ትታ ቤተሰቦቿን ጥሩ ደግሞ እህቶቿንም አግኝቻቸዋለሁ። አክስቶቼ ከእህቶቿ ጋር ይሄን ያህል ጸብም ያላት ሴትዮ አይደለችም። የጠበቀ ፍቅር እንኳን ባይኖራቸውም ግን አባቷም እናቷ እንኳን በልጅነት ነው የሞተችው። ከሀገሯ የሚያሸሻት ምን ፍቅር አይዲዮሎጂ ሶሻሊስት ነች። በጣም ሶሻሊዝምን ለዚህ ነው በቃ ሰው ሁሉ እኩል ማደግ አለበት። የኔም ልጆችና የሌላም ሰው ልጆች እኩል በቃ እኩል ናችሁ። ሁለት ቀሚስ አለሽ አይደል ሮሚ፣ አንዱን ለሷ ስጫት ነው የምትለኝ። ማለት የእውነት ነው። ሶሻሊስታዊ ፕሪንሲፕሏ ደሟ ውስጥ ነውና በጣም ይገርመኛል የማሚ ተፈጥሮ ጽናት ተፈጥሮ። ደግሞ አማርኛ ትችላለች። እናንተስ እያሉም ቢሆን ወስላታዎች እናንተስ አማርኛ በደንብ ትችላለች፣ ባህሉን በደንብ እና ስለ ስብሐትና ማሚ ጽፍ ያለው ማሚና ስብሐት በጣም ነው የሚዋደዱት። ኦፍ ኮርስ ጆዬና ስብሐትን በጣም ነው የቶልዲ ወንድሞች ማሚን ባይተዋርናት እንዳይሰማት ይመስል አለች። ፈረንጅ ናትና በቃ የመገለል ስሜት እንዳይሰማት በጣም እንደሚያቀርቧት ጓደኝነቱም ያለ ይመስላል አይደል? ከጋሽ ስብሐት ጋር በተለይ በጣም አለ እና ክሎስ ነው ከነ መከባበሩ። ኤግዛክትሊ። በተለይ አንድ ቦታ የምጠቅሽው ጋሽ ስብሐት ታሞ በነበረ ሰዓት አይደል? ውጪ ለሽርሽር ወጥተው ስታገኘዋለች። ልክ ነው። በጣም ነው የሚዋደዱት እና የቶልዲን ቤተሰቦቿ አድርጋ አገሯ አድርጋ መኖሯ ያስገርመኛል። ጎበዝ ነች፣ በጣም ጠንካራ ነች፣ የብዙሀን እናት ነች። እንዳልኩ በጣም ፍጹም ሶሻሊስታዊ ነች። ደግነታቸው ለእንስሳ ጭምር አይደል? ለነጩ ወጠጤው ፍየል በጣም ለተፈጥሮ ለእንስሳት በጣም ምትራራ ለተፈጥሮ ቅርብ የሆነች ስስ እናት ነች እና እድለኛ ነኝ። በጣም ከነ ኃይለኛነታቸው ደግሞ ለኃይለኛነታቸውን የቀመስሽበት አጋጣሚ አለ? ወደ ቁጣ ተቀይሮ እንዴ? ማሚ በልጅነቴ ትቀጣኛለች። ኃይለኝነቷ አንዳንዴ አሁን ሳስበው ሌላ ነገር አሁን ያልኩ ሁሉ ይሄ እዚህ ሀገር ውስጥ መጥቶ ተቀባይነት ማግኘት ሌላ ነገር ያበሳጫትና አንዳንዴ ምናልባት እኛ ላይ በመቆጣት ልትወጣው ትችላለች። ሌላ ነገር ሲያበሳጫት እንጂ ጠንካራ ሴት ነች። ብዙ ስራ ሰርታለች። አስመራ ዩኒቨርሲቲ እያለን በቀይ ባህር ላይ ማሪን ባዮሎጂ የባህር ውስጥ ጥናት ዲፓርትመንት እንዲቋቋም ብዙ ስራ ሰርታለች። ፍሎራ ፕሮጀክት ላይ ብዙ ስራዎች ሰርታለች። ሪሳይክሊንግ እና ዘላቂ ልማት መካነ ጥናትን ከቶልዲ ጋር አብረው ያቋቋሙት
መንግስታዊ ያልሆነ ድርጅት ነው፣ ኤንጂኦ ነው እና ብዙ ስራዎች ሰርታለች ከገበሬዎች ጋር በየሀገሩ እና እናት ባንክም ቅርንጫፍ ሰይሞላታል። ሺዝ የምትገርም ሴት ነች በጣም። ለምንድን ነው እሳቸውን በተለይ በደንብ እንድናነሳ የፈለግኩት? ያው ልጃቸውን ካገኘን ከልጃቸው በላይ እሳቸውን የሚገልጽ ሰው ስለሌለ ነው። አንድም እሳቸው በዚህ ልክ ኢትዮጵያን የሙጥኝ ሲሉ፣ አንቺ ደግሞ አንድ ወቅት ላይ የኩርድና ሰሞን ነች መሰለኝ ለንደንን ብለሽ ነበር አይደል ሮሚ? ልክ ነው። እንግዲህ እሱ ንገሪ። በቃ እኔ ደግሞ ያው አመፀኛ እድሜ ላይ ነበርኩና አድቬንቸረስ ነውና መመለስ አልፈለኩም ነበረ። በጣም ወጣት ነኝ፣ 18 ዓመቴ ነው። ማትሪክ ተፈትኛለሁና ወደ ኢትዮጵያ ተመለሽ። እኔ እዚሁ አክስቴ፣ እዛ ደግሞ አክስቴ በጣም አንቀባራ እያኖረችኝ ነበር፣ እያስተማረችኝ ነበር። እዚሁ አክስቴ ጋር ነው መሆኑ ምናምን ብዬ ቶልዲ ነው ያሳመነኝ። አክስትሽ ጋር አላስፈላጊ ወጪ ለትምህርት ይከፈላል። ዜግነትም ገና ያኔ አልወሰድኩም። እንግሊዛዊት አልነበርኩም እና አሁንም አይደለሁም፣ ኢትዮጵያዊት ነኝ በነገር ላይ። በዜግነት ግን ምንድነው በቃ የወጣትነት ህልም ነው። እዛ መቆየት ፈልጌ ነበር። ቶልዲ እዚህ የሀገርሽ መንግስት የፈለግሽው ዩኒቨርሲቲ አማርጠሽ በነጻ መማር እየቻልሽ አክስትሽን አታስቸግሪያትም። ሀበሽነቱ የቶልዲ ሀበሻነት አክስትሽን አታስቸግሪያትም። እዚህ የፈለግሽው ዩኒቨርሲቲ መርጠሽ መማር ትቻለሽ ነይ ሲለኝ ሀገርሽ ይሄ ነው ሲሉ ምናልባት ግን ሮሚ ለምን መሰለሽ ያነሳሁልሽ ይህን ጥያቄ ለንደንን ሙጥኝ ማለትሽ አንዱ ምክንያት ምናልባት የልጅነት ፈረንጅ መባሉ ይሁን ወይ? እሱማ ሊሆን ይችላል። በዛ በጉርምስና ወቅት ልክ ነህ። ምክንያቱም በልጅነቴ ፈረንጅ ስባል የእውነት ፈረንጅ የሆንኩ ነበር የሚመስለኝ። እዛ ሄጄ መኖር ስጀምር ነው ለካ እኔ ፈረንጅ አይደለሁም ጥቁር መሆኔን ያወቅኩት እዛ ሄጄ መኖር ስጀምር ነው እንጂ በልጅነቴ የፈረንሳይ ለጋሲዮን ኑሪዎች ብሽሽቅ በስማም ፈረንጅ ነበር የሚሉኝ። ፀሐይ ላይ ይሰጣ ነበር ጠቁር ቫዝሊን ተቀብተሽ ያጠቁራል ሲባል ቫዝሊን ተቀብቼ ፀሐይ ላይ ይሰጣ ነበር ሀበሻ ለመምሰል ለመጥቆር ማለት ነው። የዚህ የትምህርት ቤቱ ፈረንጅ የሚለው ግፊያ ባለፈ አንቺ መጽሐፍሽ ላይ ምንድነው ያልሽው? ፈረንጅ እያሉ ማብሸቃቸው ኢትዮጵያዊነቴን እንድወድ አደረገኝ ብለሻል። ትንሽ ማብራሪያ ካልተሰጠበት ግራ የሚያጋባ ይመስላል። ፈረንጅ እየተባልሽ ስትገፊ ኢትዮጵያዊነትን ይበልጥ መውደድ እንዴት ነው ይሄ? ልክ ነህ። ምን አሁን ካልኩ መጽሐፉን ዛጋ ትንሽ ተቃርኖ አለው። ግን መጽሐፉን መጨረሻ ላይ እንትን ነው አሁን ያልኩ እንግሊዝ ሀገር ሄጄ እኔ እኮ ፈረንጅ ነኝ፣ እኔ እኮ የሀገራችሁ ልጅ ነኝ፣ ከእናንተ እኩል ነኝ። ኧረ አይደለሽም አንቺ ጥቁር፣ አንቺ ከአፍሪካ የመጣሽ የትምህርትሽም ደረጃ ዝቅተኛ ነው። የዚህ ማትሪክ ተፈትኜ ዩኒቨርሲቲ ይዛ ለመግባት ማትሪክ እዛ ለነሱ ምንም ማለት አይደለም። እሱን ማቅበት እድሜ ላይ አልነበርኩም። ገባህና እሱን ካየው በኋላ የእውነት ኢትዮጵያዊነቴን በጣም እንደወዳ ነው ያደረገኝ ፈረንጅ መባሌ። ምክንያቱም ፈረንጅ አይደለሁም እንዳልሆንሽ አሳየሽ ማለት ነው። በጣም ምን ነበር ዩኒቨርሲቲ የምታጠኚው ሮሚ? ኢኮኖሚክስ ነው ተማርኩት። ከዛ በኋላ እሺ ቀጥል። ኢኮኖሚክስ ተማርኩ። በእርግጥ በወቅቱ ሌላ አንትሮፖሎጂ ወይም ስነ ጽሁፍ ብማር ፈልጌ ነበር። ግን እኔ የኢህአዴግ የመጀመሪያ ምሩቅ ነኝና በደርግ ጊዜ ተማሪዎች ሲመረቁ ስራ ይመድባቸዋል መንግስት። ያ ስራ ምደባ በእኛም ጊዜ ይቀጥላል ብለን ያስብነውና ትንሽ የሆነ ሽሽት ነገር አለው። መምህርነት እንዳልመደብ ገጠር እንዳልላክ ምናምን ዝም ብሎ ይሄ አጉል ምንም እኮ አይደለም ገጠር መላክ አላቅም። ግን ያኔ እና
ፋሽን በመሰለኝ ነገር ነው ወደ ኢኮኖሚክስ የገባሁት። ከዛ በኋላ ማስተርስም ቢዝነስ አድሚኒስትሬሽን ሰርቻለሁ እንግሊዝ ሀገር። ከዛ በኋላ ወደ ኢትዮጵያ መመለስ ነው የሚሆነው ማለት ነው? አዎ ወደ ኢትዮጵያ ተመለሽ። የእንግሊዝ ሀገር ቆይታሽን እንደው በደፈናው ግለጩ ብትባይ ምን ትይዋለሽ? ያው ማባከን ነው፣ ብክነት ነው። በቃ ያባክነኛል። እንግሊዝ ሀገር ሄዳለሁ መጣለሁ። ግን ጥሩ ነው። ለንደን እንወዳታለሁ፣ ቆንጆ ከተማ ነች። እና ኦፍኮርስ የእናቴም ሀገር ነው። ምንም ቢሆን ጥሩ ስሜት አለኝ ለእንግሊዝ ሀገር። ግን በቃ ይሄን ነው መርጠው መርጬ እየኖርኩ ነው። ትገናኛላችሁ አሁን ከእናትሽ ከሱዛና ቤተሰቦች ጋር? ከአክስቴ ጋር እንገናኝ፣ ከአክስቴ ቢስ ጋር አልፎ አልፎ በጽሁፍ በኢሜይል በዋትሳፕ እንደዚህ እንገናኛለን። የመሄድ ፍላጎቱ የለም? በጥም ለመጠየቅ እሄዳለሁ እንጂ አይ ኑሮዬ አሁን በቃ አረጀሁ። አላረጀሽም ሮሚ፣ አላረጀሽም። አረጀሁ በቃ። እሺ ወደ ኢትዮጵያ እንመለሳ። እንግዲያው ወደ ኢትዮጵያ ተመለሽ። ከዛ በኋላ ያለውን እስቲ ደግሞ ንገሪኝ። ከዛ ዩኒቨርሲቲ ገባሁ። እዚሁ ማለት ነው? እዚሁ ዩኒቨርሲቲ ገባሁ። ያኔ እንዳልኩ እኛ የኢህአዴግ የመጀመሪያ ምሩቆች ነን። በጣም ከባድ የለውጥ ጊዜ ነው። ኤርትራም ተገነጠለች እና አንቺም ፍቅረኛዬን ብለሽ አመጽሽ አይደል? አድቬንቸረሷ ሮማን መጣች ወደ ኤርትራ ሲላክ እኔም አብሬው ካልሄድኩ ብዬ እንትን አልኩ እና ከዛ በቃ ብዙ እሺ አላስጨነቀሽም? አይ በቃ ማለት ምን ያው በጣም አፍላ ወጣት ነበርኩኝ። ጥሩ ለፍቅር ሲባል ነው እንግዲህ ለፍቅር ሲባል አብሬው ልታሰር ብዬ ነበር እና ያኔ ነው እንደገና ወደ እንግሊዝ ሀገር ሄድኩት። ማባከን ያልኩ ለዚህ ነው። አንዴ እንግሊዝ ሀገር፣ አንዴ እዚህ፣ አንዴ ካደኩም በኋላ እንደዚህ መመላለስ። ስለዚህ የሆነ ፖይንት ላይ በቃ ኑሮዬ እዚህ ነው ብዬ ወስኜ ረግቻለሁ። እግዚአብሔር ይመስገን። እሺ ስለ ትዳር ህይወት እናውራ ሮሚ፣ የፍቅር ህይወት። ምክንያቱም የኩርድድናሽን ህይወት ቀደም ሲል እንዳለው ባዮግራፊን መጽሐፍ እርቃንን መቆም ነው ያሉት ኤሜሪተስ ፕሮፌሰር ባህሩ ዘውዴ እዚህ መጽሐፍ ላይ በደንብ ይታያል። ምንም የደበቅሽው ነገር ያለ አይመስልም። ያየሽውን ጋሽ ስብሐት እንደሚለው ያየሁትን የሰማሁትን እንደሚለው ያየሽውን የገጠመሽን ሁሉ ጽፈሻል እና እስቲ እሱን ክፍል። ትዳር አሁን ያው ወጣትነት እድሜ ላይ ነው ትዳር ያስኩት። በቃ ሁሉ ነገር ቶሎ ቶሎ ይሆንልናል ብለን የምናስብበት እድሜ ነው እና እስከ ብዙ የተለያየ ነው። ወደ ኢትዮጵያና ኤርትራ የተለያዩ አገሮች ሲሆኑ ትዳሬም ፈረሰ በቃ ማለት ምክንያቱም ሁለት ሀገር ሆነን እሱም ወደዛ ሄደ፣ እኔም ተመልሼ ወደ እንግሊዝ ሀገር ሄድኩኝ እና ትንሽ ከባድ ነው ግን ኤክስፒሪየንስ ነው። በቃ ለእኔ ጥሩ ልምድ ያዳበርኩባት ትዳር ነች። ጣፋጭ ትዳር ነች። ትንሽ የኑሮ ደረጃችንም ገና ትዳር ለመመስረት እንትን አልነበረም። በቃ በድፍረት የተገባበት ነው። ቶዲ እንደውም ከልክሎኝ ነበር እንዳላገባ። እኔ ያገባለሁ ብዬ ነው ምልህ። ደህና ስራ እንኳን ሳልይዝ እሱም ደህና ስራ ሳይይዝ ዝም ብሎ በቃ ቤት ተከራይቶ ትንሽ ሃርድሺፕ ነበረው። ከስክራች የመጀመር ነገር ነበረው እና በቃ አንድ ልምድ የትዳር ልምድ ብለን እንትን ለማለት ነው። በጣም ጥሩ እንትን እኮ ነው አይደለ? ራሱ መሞከሩ በሰው ከመስማት ራስሽ ሞክረሽ በሰው ላይ ከምትሰሚው። ትክክል ሞከርኩት፣ አልሆነም ቀረ። ከዛ በቃ ሌላ ታሪክ ነው። ሌላ ታሪክ ውስጥ ይገባል። ሌላ ታሪክ ነው የሚገባው። መጽሐፍሽ ሮሚ ለምን ይሄን ያህል ጊዜ ቆየ? እንደዚህ አይነት ስቶሪዎችን የምታውቂ ከሆነ እንዳልሽው እንግዲህ አልጨረሽውም።
እና ለምንድን ነው ሮማን እስካሁን መጠበቅ ያስፈልጋት? ባለሽ የመጻፍ እድል እና ባለሽ እውቀት ልምድ እንደ እውነቱ ከሆነ እኔ ያው ፊክሽን ልቦለድ እሰራለሁ ብዬ ትርጉም ሰርቻ አሉኝ የተረጎምኳቸው ከእንግሊዝኛ ወደ አማርኛ ተርጉሜ ትንሽ ያስቀመጥኳቸው አንድ ወጥ ልቦለድ ልሞክር እንደዚህ እያልኩ ከጉራማይሌና ከድብስ ኩያሞች በኋላ ማለት ነው። ወይ ደግሞ አጫጭር ታሪኮች እንደዚህ እየወላወልኩኝ ምን ልስራ እያልኩ ይህ ሀሳብ ተጸንስ ባዮግራፊ ጽፋለሁ ብዬ በፍጹም አስቤ ማቅ አይመስለኝም። ማለት አላሰብኩ። ሜቢ ሳብኮንሽስ እንደዚህ ውስጤ ምናልባት ሳብኮንሽስሊ አስቦት ሊሆን ይችላል እንጂ በመጣ በመጽሐፍ ልክ ነህ በፊክሽን ነበር መምጣት የነበረብኝ። ወይም የሆነ ልቦለድ ጽፋለሁ ከዚህ በፊት እንደሞካከርኩት አይነቶች ወይም ለየት ባለ ቅርጽ ወጥ እንኳን ይከብደኝ ምናልባት ይከብደኛል እና አጫጭር ታሪኮች ስብስብ ልሞክር እንደዚህ ያልኩ እየወላወልኩ ይሄ ሀሳብ ሲጸነስ በቃ እንደውም በጣም ጥሩ ለኔም አሁን እንዳልከው ፎርጊቭ ለኔም ራሴን ይቅር እንድልበት ንስሐ እንድገባበት የወላጆቼን ማለፍ እንድሽርበት እንደ ቴራፒ ነው የጻፍኩት። በጣም ቆንጆ መጽሐፍ ነው እኮ ሮሚ። እኔ እሱን ስላየሁበት ነው ምልሽ። እንደዚህ አይነት የመጽሐፍ እንትኑ ተጋላጭነቱ ነበረሽ። በእርግጠኛነት የጻፍሻቸው መጽሐፍት ነበሩ፣ የምትተረጉሚያቸው እንዳሉ አውቃለሁኝ። መጽሐፍትን ሮሚ ጋር ሄዶ መጽሐፍት መግዛት ብቻ ሳይሆን የሚሆነ ይሄ ነው ተብሎ እስከ መመከር ነው የሚደርሰው አይደለ? ለአንተ ይሄን አንብብ ነው የምትይው። ይሄ ካለ እስካሁን ድረስ ለምን ዘገየ? ይሄ መጽሐፍ ነው አባባሌ ሮሚ። እንግዲህ እንዳልሽው አንቺ ሁኔታዎች በቃ ማለት ሁኔታዎች አሁን ቅድም አልኩ ብቸኝነት ቁዝምዝም ስል ያ ትልቅ ቤት ልጆች ሁሉ ወጥተው አባትም የለም ዋርካውም ወድቋል። እዛ ቁጭ ስል ብቻዬን እስኪ ሱቋም ስትፈርስ በቃ ጊዜ ተገኘ። ከደረት ላይ መውረድ እንደሚሉት ማለት ነው ፈረንጆቹ። ኤግዛክትሊ ያደፋፈሩሽም ሰዎች አሉ አይደለ? ኤልሳ በጣም ኤልሳ ሙልጌታ፣ ፍጹም ሰለሞን የሚታወቅ ሰው አይደለም ግን ጓደኛዬ ነው። እሱ ነው በተለይ በቃ በጣም ባዮግራፊ መጻፍ አለብሽ። ቢኒያም አቡራም ይለኛል ሁሌ ባዮግራፊሽን ብትጽፊ ኤልሳም አንቺ እኮ ብዙ ህይወት አይተሻል፣ እንግሊዝ ሀገርም እዚህም እዛም ብለሻል፣ ለምን አትጽፊ ምትለኝ ነበረ። እና ኤደን ሀብታሙን በጣም አግዘውኛል። ምስጋና ላይ የጠቀስኳቸው ሰዎች በሙሉ ግን እንዳልኩ ነው ሰብኮንሽስሊ ምናልባት ውስጥ የነበረ ግን እኔ ፊክሽን ስለምወድ ልቦለድ ስለምወድ እኔ ለራሴ አንብቢ ባዮግራፊ አነባለሁ ኦፍ ኮርስ ግን አንደኛ ምርጫዬ አይደለም። እንደ ዘውግ ማለት ነው። እንደ ዘውግ አንደኛ ምርጫዬ ፊክሽን ነው። ስብሐትን ባነብ ደስ ይለኛል፣ አዳምን ባነብ ደስ ይለኛል። ልቦለድ የሚጽፉትን በሙሉ እነ ሌሊሳን ምናምን እነ ኤልሳን በቃ ልቦለድ ነው የምወደው። ፍቅር ወይ የፈጠራ ዓለም ስለሆነ የፈጠራ ዓለምን የማሰብ ነጻነት ይሰጣል። አዎ እና እንደዚህ የእውነተኛ ስራ ሰራለሁ አስቢያለሁ። ዘገየሽ እንደውም ሮሚ ዘገየሽ። እንደው ካነበብሻቸው ባዮግራፊ መጽሐፍት እንደዚህ ነው ባዮግራፊ ከተጻፈ ያስባለሽ ይኖር ይሆን? ከስዩም ወልዴ ውጪ ከኩርፊያ የሸፈነው ፈገግታ የእንትናን ባዮግራፊ በጣም ወደዋለሁ። በአማርኛ አይደለም ግን እሺ የማያ አንጀሎ በጣም ሞዳት ደራሲ ነች እና I know why the caged bird sings የሚለው መጽሐፏ ባዮግራፊ ነውና የልጅነቷን ላይ በጣም ድወል ታረጋለች። በጣም ልጅነቷ ላይ ብዙ እሷም ጥቁር በመሆኗ በእንጀራ አባቷ በመደፈሯ ብዙ እንትኖች አሉት። የማያን ባዮግራፊ ወዳለው
የምድራችን ጀግና ነው እንዴ በደንብ ማስታወሻ ነው ወደዋለሁ። በደንብ ማስታወሻ ደጋግሜ የማነበው ባዮግራፊ ነው። በጣም ከዛ አይ አነባለሁ እኮ ባዮግራፊዎችም ወዳለሁ። እንዲሁም ምርጫ አይደለም፣ የመጀመሪያ ምርጫ አይደለም። የመጀመሪያ ምርጫ እንደ አጠቃላይ ወደ መጨረሻው ነን። አሁን ይሄ መጽሐፍ ከወጣ የተወሰኑ ሳምንታት አይደል? አዎ 2 ሳምንት ሞላው እንዴ? 2 ሳምንት ሊሆነው ነው መሰለኝ። 2 ሳምንት ሊሆነው ነው። ነገ 2 ሳምንት ይሆነዋል። ነገ 2 ሳምንት ይሆነዋል። የመጽሐፍት ፊርማ ስነ ስርዓት ይኖረዋል። ይሄ ዝግጅት ሲተላለፍ አንቺ ይሄኔ የፈረምሽ ነው ለአድናቂዎችሽ። በጣም በጣም እናመሰግናለን ስለመጣሽልን። እንደው እንደ አጠቃላይ የምትነግሪን ካለ? ረጅም ሰዓት ያስኩሽ ግን ሮሚ። ምንም ችግር አመሰግናለሁ። በቃ ስለጠራኸኝ፣ ስለጋበዝከኝ፣ ስለተወያየን አመሰግናለሁ። እሺ በጣም እናመሰግናለን ሮሚ። መጽሐፉ በድጋሚ ታትሞ ደግሞ ሌላም መጽሐፍ የሚወልድ መጽሐፍ ቁጥር 2 ዮዲታን እንዲወልድ እንመኛለን። አሜን። ለዛ ሰው ያበለን ነው እንግዲህ የምንለው። በጣም እናመሰግናለን ሮሚ። እሺ